ኧረ እባክሽ አታልቅሽ ትርሲት። ተወኝ። ቆይ እንደዚህ እኮ መሆን የለብሽም። በቃ አይዞሽ ተረጋጊ በእናትሽ። አባዬ አባ ልጄ ንቂ፣ አይዞሽ ልጄ፣ እኔ ያለሁልሽ። አባዬ ልጄ ንቂ። አባዬ ወደ ልትሄድ ነው? ጠብቀኝ። ፌቡዬ ንቂ፣ ፌበን ንቂ። እንዳትሞትብኝ አባ፣ እንዳትሞትብኝ አባዬ። አባዬ አባ አይዞሽ ልጄ፣ ነቅተሻል። ማሚ አባዬ እኮ ሞተ። አባትሽ አልሞተም። ሞቷል ማሚ። ፌቡዬ በህልምሽ እኮ ነው የሞተ የመሰለሽ። ገደል ውስጥ ገብቶ ሲሞት አይቼዋለሁ። በህልምሽ ነው እንጂ ሲሞት ያየሽው። እሱ በህይወት አለ። ካልሞተ ታዲያ የት አለ? አሁን ትንሽ አርፍ በይ እሺ ፌቡዬ። ንገሪኝ አባዬ ሞቷል አልሞተም? አልሞተም። ካልሞተ ታዲያ የት አለ? በቅርቡ ይመጣል። መጀመሪያ ለምን ጥሉን ሄደ? ስራ እኮ ነው የሄደው ፌቡዬ። ለስራ ቢሆንስ ቻ ሳይለን ነው የሚሄደው? አረ ቶሎ ነው የሚመጣው። ለምንድን ነው ግን የሚጠላን? ማን ነው የሚጠላን? አባዬ ነው። አባዬ? አዎ አባዬ በጣም ነው የሚጠላን። አረ አይጠላንም፣ እንደውም በጣም ነው የሚወደን። አይወደንም። ቢወደን ኖሮማ ድጋሚ ጥሉን አይሄድም ነበር። ተሳስተሻል። እንደውም አንቺን በጣም ነው የሚወድሽ። አንቺንስ ታዲያ አይወድሽም? እኔንም ይወደኛል፣ ሁላችንም ይወደናል። አንቺስ ትወጂዋለሽ? ሁላችንም እንወደዋለን። ከሁላችሁም ግን እኔ ነኝ በጣም የምወደው። ጎበዝ ልጅ። አሁን ትንሽ ምግብ ቢ። አልበላም በቃኝ። እንዴ መቼ በልተሽ ነው የሚበቃሽ? አልረበኝም። ባዶ እጅሽ ልተኝ ነው? ትንሽ ቢ። በቃኝ አልኩሽ እኮ ማሚ። በጣም ትንሽ ነው የምትበዩ። እኔ ብቻዬን አልበላም። ፌቡዬ ከኔ ጋር ትበያለሽ። እኔ ካንተ ጋር መብላት አልፈልግም። በቃ እሺ ከኔ ጋር ትበያለሽ። እኔ መብላት የምፈልገው ከአባቴ ጋር ነው። እና እሱ ካልመጣ አንቺ በረሃብ ልትሞቺ ነው? ይመጣል ብለሽኝ የለ? አይመጣም እንዴ? እሱማ ይመጣል። እስኪመጣ ጠብቀዋለሁ። ይኸውልሽ ፌቡዬ ትንሽ ሊቆይ እኮ ይችላል። ችግር የለም እጠብቀዋለሁ። የመጣጣ ነው በእናታችሁ። በቃ በእናትሽ ተረጋጊ ፍቅር። እንዴት ነው የምረጋጋው? ልጅቷ እኮ በረሃብ ልትሞት ነው። በቃ ይህ ልጅ አሁን የት ወድቆ ይሆን? እንጃ። ግራ የሚያጋባ ነገር እኮ። አንተ እኮ ለሴትዮዋ ባደውልለት ኖሮ ከዚህ ሄድም ነበር። ስንቴ ልንገርሽ ለትርሲት ቃል ገብቼ ነበር አልኩሽ። እና ታዲያ ከሌላውን ፈልጎ የመጣን ሰው አሳልፈ መስጠት ነበረብህ? እና ታዲያ ምን ማድረግ ነበረብኝ? መደወል አልነበረብህም? ቆይ ቃሌን መብላት ነበረብኝ? አምኖ የመጣን ሰው መግፋት አልነበረብህም? እኔ አልገፋሁት። ገፍተኸዋል እንጂ አባዬ። ሄደን አልኩትም። ሄድ ባትለውም እንዲሄድ ግን አድርገኸዋል። እንዴት? ለሷ ከደወልክ እንደሚሄድ ነግሮ ነበር። እሱማ ንቀቱ ነው እንጂ እኔማ እንዳይሄድ እኮ ነግሬው ነበር። ምንም ንቀት አይደለም። እንደውም እሱ በጣም ያከብራል። ቢያከብረኝ ኖሮማ አትሂድ እያልኩት ጥሎኛ ሄድ ነበር። የግድ መሄድ ስላለበት ነው ሄደው። እንደውም ልንገርሽ በዚህ ድርጊቱ በጣም ነው ያፈርኩበት፣ በጣም ነው ያዘንኩበት። ተው አባዬ እንደዛ አትበል። እንዴ እላለሁ። በጣም ነው አንገቴን ያስደፋኝ። የትርሲት አይን እኮ እንደ እሳት ነው የፈጀኝ። ቆይ ግን ካሁን በኋላ ተመልሶ ቢመጣ ምን ታደርጋለህ? እንዴ ቆይ ምን ማለት ነው? ምን ታደርጋለህ ማለት? ማለቴ ድጋሚ ለትርሲት ትደውላታለህ? አዎ ደውልላታለሁ። ቆይ ለምን ጠየቅሽኝ? አይ ዝም ብዬ ሐሳብህን ለማወቅ። ሰላም ነው እንደምን አለን አለን። ይቅርታ ስልክ ታስደውለኛል። ቤተሰብ ጋር ልደውል ነበር። አዎ ለመደወል ፈልጌ ነበር። ደግሞ እንደዚህ ብላችሁ መጣችሁ? ኧረ እንደዛ አይደለም ወንድሜ፣ እባክህ ስለቸገረው አንዴ ብቻ። አይ ሌላ ሰው ጠይቀው። አንዴ ብቻ እዚሁ እያየኸኝ ቆሜ እደውላለሁ። ስራ ላይ ነበር። ሌላ ሰው ጠይቀው።
ሰላም ነው እንደምን አለሁልህ። እባክህን አንድ ጊዜ ስልክ ታስደውለኛለህ? ብዙ ታወራለህ? አይ ብዙ አላወራም። ቤተሰብ ጋር መደወል ፈልጌ ነው። እዚሁ ነው። እዚህ ጋር ቆመ። እሺ ችግር የለውም። አመሰግናለሁ። እሺ ትከፍትልኛለህ? ይቅርታ። እሺ አመሰግናለሁ። ሄሎ ማን ልበል? ብሩክ ነኝ። የሚታላወቅሽ? ኦኬ አውቄሻለሁ። ብሩክ ደህና ነህ? ደህና ነኝ። እንዴት ነሽ አንቺ? እኔማ ምን ሆናለሁ? ደህና ነኝ። ጋሼ እንዴት ነው? በጣም ደህና ነው። ብታይ በጣም ነው ናፈቀኝ። እሱ ብቻ ነው ናፈቀ? እሱማ አንቺም በጣም ናፍቀሽኛል። እና ከናፈቅኩ ለምንድን ነው እስካሁን ያልደወልክልኝ? ያው ምን የሚያስደውለኝ ሰው አጥቼ እኮ ነው። ሚጣ አትዋሽ። ሚጣ የሙች ስልሽ ሚጣሙች እኔ በሞት አያስጨነቅህም አይደል? ቆይ ለምንድን እንደዚህ የምትይው? ሁለተኛ እንደዚህ እንዳትይ። እውነቴን ነው። እኔ እንዴት ነው አንቺ ብትሞቺ ደስ የሚለኝ? እና ታዲያ በውሸት ሚጣሙች ስላለ? አላሸውሽም። እግዚአብሔርን ነው የምልሽ። ብዙ ሰው እንዲያስደውለኝ ስጠይቅ ነበር። አረ ሙች እያልኩሽ። አረ እኔ ስቀልድ ነው። መጀመሪያውኑ አምኜሃለሁ። እየቀለድሽብኝ ነው አይደል? ይሄ ሁሉ የምታስለፈልፊኝ? አዎ ለቀልድ ነው እንጂ እንደማታሸኝ አውቃለሁ። ደሞ ላገኘህ ፈልጌ ነበር። ለምን ፈለግሽኝ? ስለናፈከኝ ላይ ነው። እሺ የት እንገናኝ? ደስ ያለ ቦታ። ደስ ይለኛል። እንደውም እዛው እንገናኝ። እሺ በቃ ስልክ ስለያዝኩ በፍጹም እንዳታረፍጂ። አላረፍድም። በሰዓቱ ደርሳለሁ። ይኸውልሽ ማንንም ደግሞ ይዘሽ እንዳትመጪ አደራ። ብቻሽን ነኝ። ይሁንክ ወሬኛ ነገር። ይኸውልሽ ሚጣ ቀልዴን አይደለም። ማንንም እንዳታመጪ። እንደውም ማንንም አላመጣም። አባዬን ብቻ ሰላም በለው። እንካ አባዬ እንካ። እንዴ አንቺ ሚጣ እንዴ ያምሻል እንዴ? ምን ሆነሻል እንዴ ሚጣ? አባዬ እንካ። ብሩክ ነው አናግረው። እረፍ ያልኩሽ እኮ ተይ። እየቀለድሽ ነው አይደል? ትንሽ ላስፈራራ ብዬ እኮ ነው። ቆይ እሰራልሻለሁ። እንገናኝ ብቻ። ቆይ ግን በስልክ እንዲኮንክ በአካል ይዞ መጣ እንዴት ልትሆን ነው? እሱን ይዘሽው ነይና ያኔ እንተያያለን። እንደውም ይዤው እንዳልመጣ። አንቺ እኮ አታረጊውም አይባልም። ይኸውልሽ ለማንኛውም ቻው። ትንሽ አታወራኝ እንዴ? በሰው ስልክ ነው የደወልኩልሽ። ስንገናኝ በደንብ እናወራለን። በቃ በይ ቻው። እሺ በቃ ራስህን ጠብቅ። እሺ ቻው። ይሄ ወንድሜ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ አመሰግናለሁ። ማን ነው የደወለልሽ? ጓደኛዬ ነች። እንደዛ ነው? አዎ። ጥሩ በቃ ልሂድ አባዬ። ደህና ዋል። ሂጂ። ለነገሩ እዚህ ምን ትሰሪያለሽ እንዴ? ቆይ ሳስሚ ነው እንዴ ታዲያ የምትይዘው? አላስቻ አንቺ ቀልብ ቢስ። እስቲ ከቀልብሽ ሁኚ። ደግሞ መነጽሬን ይዘሽ ሁኚ። እሺ ደህና ዋል አባዬ። ትርሲት እስቲ እቺ ነገር እንትን በያት። በእናትህ ተወኝ። ቆይ እንደዚህ ታለቅሽ ለሚያይሽ እኮ ልጅሽ የሞተች እንጂ ታመመች አይመስልም። በዚሁ ከቀጠለሽ መሞቱ አይቀርም። ኧረ በስመ አብ እንዴ! የመሟርት ነው። ምን ሆነ ሟርት? ምግብ ከበላሽ ስንተኛ ቀኗ ነው? ግዴለሽ ምንም አትሆን። እንዴት ምንም አትሆንም? ዛሬ ከበላሽ ስንተኛ ቀኗ ነው? እሱማ ልክ ነሽ። ከበላሽ ቆይታለች። እና ካልበላች እንዴት ነው በህይወት የምትቆየው? ልጅቷ መሞቱ አይቀርም። አይዞሽ እመኚ፣ እንደምን እንድትበላ እናደርጋታለን። ሚኪ አንተ እኮ ምንም አልገባህም። ብሩክ ካልመጣ ምንም ነው የማትበላው።
እንደምንም ብለን አግኝተን እናመጣዋለን። ይሄ ሁሉ ቀን ፈልገን አተነው አሁን ከየት ነው የምታመጣው? በቅርብ የምናገኘው ይመስለኛል። መቼ ነው የምናገኘው? ልጄ ከሞተች በኋላ ነው የምናገኘው? እርግጠኛ ነኝ በቅርቡ ያገኙታል። እስካሁንም እንኳን ያላገኙት የሰጠናቸው ፎቶ የድሮ ስለሆነ እና እኛ ጋር ያለው ፎቶ እሱ ብቻ ነው። ቆይ ግን ጋሽ ዘነበ ያሁኑ ፎቶ አይኖራቸው? እኔ እንጃ አልጠየቅኳቸው። ጠይቂያቸው፣ በእርግጠኝነት ይኖራቸዋል። ምናልባት ላይኖራቸውም ይችላል። ይኖራቸዋል፣ ጠይቂያቸው። እሺ ጎበዝ፣ አንቺ ብቻ ፎቶን አምጪልኝ፣ እኔ በአንድ ቀን ነው የማገኘው። እሺ እኔ ቆንጆ፣ አንቺ ብቻ ማልቀስሽን አቆሚ። በቃ ችንጭ ባታ አይዞሽ። ብሩኬ ምን ነው ስለረፈድኩኝ አኩርፈህ ነው? ቆይ እንዳታረፍጂ ብዬ ነግሬሽ አልነበረም? ለምን እንዳረፈድኩኝ ግን አውቀሃል? ለምንም ይሁን እንደዚህ ስቆይ ሰው ይጨነቃል ብለሽ ትንሽ እንኳን አታስቢም? ተጨነክ እንዴ? ታዲያ እቺ ልጅ ካሁን መንገድ ላይ ምን ገጠማት እያልኩኝ ስንት ነገር አሰብኩ። ይቅርታ ስላስጨነኩ። ይቅርታ አትበይም እባክሽ። ሁሌ አውቀሽ እያጠፋሽ ይቅርታ ማለት የለም። እና ይቅርታ ጠይቄህም ልታኮርፍ ነው? እስካሁን ራሱ አንቺ ስለሆንሽ ነው እንጂ ሌላ ሰው ቢሆን ሄጄ ነበረ። አውቃለሁ። ይሄን ስለምታውቂ ነው አይደል የትም አይሄድም ብለሽ እዚህ ጎልተሽ ነው የጠፋሽው? ኧረ አይደለም። ቆይና ለምንድን ነው? አሁን አይደለም መጀመሪያ ነበር ምን ሆኜ እንደነበር መጠየቅ ነበረብኝ እኮ። ተናገሪያ። ምን ነሽ ነው የቆየሽው? አልነግረም። መጀመሪያ ብትጠይቀኝ ጥሩ ነበር። እንደውም ተይው አትናገሪ እሺ። ላንተ ብዬ እኮ ነው ያረፈድኩት። እንዴ ለኔ ብለሽ ታረፍጃለሽ? እንደውም ካሰብሽልኝ ቶሎ ብለሽ ነው መምጣት የነበረብሽ። የሚጣፍጥ ምግብ ሰራልህ ነበር። አልበላም። አንቺ የሰራሽው ምግብ አልበላም። አጣፍጬ እኮ ነው የሰራሁልህ እና ተመልሼ ይዤው ልሂድ? ከፈለግሽ አንቺ ራስሽ ቢዩ። ላንተ እኮ ነው የሰራሁልህ። እኔ ደግሞ አልበላም አልኩሽ። እንዴት እንደማትበላም አሳይሃለሁ። እሺ አሁን ካልበላኩ ሁለተኛ ነው ማላናግርህ። ብሩኬ እንካ ጉረስ። ብሩኬ እንካ። እሺ በቃ ልቅመስልሽ። ኧረ ወይኔ ምን አይጣፍጥም ልትል ነው? እሱስ በደንብ ነው የሚጣፍጠው። አይጣፍጥም ልትል መስሎኝ ልነክስ ነበር። ልነክስ? እንደዛ ደክሜ ሰርቼ አይጣፍጥም ብትለኝ ኖሮ በጥርሴ ቡጭቅጭቅ ነበር ማረግ። እሺ እንደዚህ የሚጣፍጥ ምግብማ እንደዚህ እየቆነጠርሽ እያጎረሽኝ ያው ነው። የምታጎርሽኝ ከሆነ በስነ ስርዓት አጎርሽ። ከፈለክ በእጅ ጉረስ እባክህ። እሺ እንዴ ደግሞ ሳታጎርሰኝ ነው የምትጎርሰው? እጅ አለሻል፣ በእጅሽ ቢያ ነው። አዎ እንደው ምን ልበልሽ? አንቺስ ብዙብሻል። እሺ ወይ ጋሼ ግን ወደዚህ እንደመጣሽ አላወቀም። ስታስበው እንዴት ነግረዋለሁ? ግን ተደብቀሽ እንደምታገኝኝ ያወቀቅም በጣም ነው የሚናደደው። ይናደዳል ብቻ ያብዳል እንጂ። ለማንኛውም ግን ተጠንቀቂ እሺ። እሺ እጠነቀቃለሁ ቦስ። ሚጣየ ቀለድኩ አይደለም። እኔም ከልቤ ነው እባክህ። አንቺ ምን አለብሽ አሹፊ። እንካሽ ሚጣበቅቶኛል። አሁን ወይ እንካ። የመጨረሻ ብሩኬ እንካ። ሳይ በላት ገና ምን አይተህ ምሳማ መስሎሃል? ይጣበቀኝ እንካ ጎረ በቃ አንቺ አይቻልም። እንደጎረም ተጀጎረሽ እንደዚህ የሚጣፍጥ ምግብ ባታበይ ኖሮ ግን አልቆልሽ ነበር። ኧረ እባክህ ምን ልታረገኝ ነበር? ኃይለኛ ቅጣት ነበር መቀጣሽ። ምን እጅ በጆሮ ምናምን ታዝዘኝ ነበር? እሱማ በጣም ቀላል ነው። እና ምን ልቀጣኝ ነበር? በእንብርክክ ነበር የማስኬድሽ። ኧረ ጭካኔ! የምር ግን በእንብርክክ ልታስኬደኝ ነበር? ከዛ በኋላ ደግሞ ፑሻፕም ጨምሬ ያሰራሻለሁ። ይሄን ያህል ምን አደረኩ? በእናትህ እውነቱን ለመናገር በጣም ነበር ግን ያነደድሽ። በቃ እሺ ሁለተኛ አላረፍድ።
ይሻልሻል። ቆይ እኔ ምን ብሩኬ? አቤት። እስከ መቼ ነው እንደዚህ የምትቆየው? አላውቅም። እየተጎዳህ እኮ ነው። አታስቢ፣ ደህና እኮ ነኝ። ምንም ደህና አይደለህም፣ አትዋሽ። ነገርኩሽ እኮ እኔ በጣም ደህና ነኝ። ይከፋሃል ብዬ አልተናገርኩኝም እንጂ በጣም እኮ ነው የተጎሳቆልከው። ነገሮች እስከሚስተካከሉ ድረስ ብቻ እኮ። ቆይ እቤት ተመልሰህ የመምጣት ሐሳብ የለህም ማለት ነው? የጋሽን ጸባይ ያወቅሽው? እና ምን ተሻለ? የሚሻለውንማ እግዚአብሔር ነው የሚያውቀው። እሱማ እግዚአብሔር ነው የሚያውቀው። ለማንኛውም ግን አንቺ አትጨነቂ። እንዴት ነው አንተ ውጪ እያደርክ እኔ የማልጨነቀው? ቆይ አንቺ ተጨንቀሽ ምን ትፈጥሪያለሽ? መሆን ያለበት ነገር ነው የሚሆነው። እሱማ ልክ ነህ። ምንም መፍጠር አልችልም። ለማንኛውም እንዳይመሽብሽ በይባቸው። እንካ ቆይ ያዝልኝ። ምንድነው? ብር ነው። ብርማ ነው። ይሄ ሁሉ ብር ከየት አመጣሽ ነው? ትንሽ እኮ ነው ብሩኬ። ትንሽም ቢሆን እኮ ስራ የለሽም እና ከየት አመጣሽው? አንተና አባዬ ሲሰጡኝ ያጠራቀምኩት ነው። አትዋሺ ብሩኬ። ሙት አልዋሸሁህም። ብድር በምድር መሆኑ ነው። የምን ብድር ነው? እኔ እንድትመልስልኝ አልፈልግም። እኔ እያልኩ ያለሁት ብሩኬ ሙት ብለሽ ብድርሽን እየመለስሽ ነው ወይ ነው? እንካ ብሩኬ። በጣም አመሰግናለሁ። ግን ምንም አይደል። ለትንሽ ቀላል አድርጋ ይሆናል። እሺ እንዳንቺ አይነት ምርጥ ስለሰጠኝ ፈጣሪን አመሰግናለሁ። በይ በቃ ቻው። ልጆችሽ እንዴት ናቸው? እውነቱን ለመናገር ደህና አይደሉም። ምን ነው? ምን ሆኑ? እሱ ከሄደ ጀምሮ ምግብ መብላት አቁመዋል። ኧረ ተይ። አዎ፣ በተለይ ሴቷ ልጅ ባለፈው ትምህርት ቤት ወድቃ ሆስፒታል ገብታ ነበር። ይሄን ያክል? አዎ፣ አሁን ራሱ በግሉኮስ ነው ያለችው። ቆይ ካልመጣስ በዚህ ሁኔታዋ እንዴት ነው የምትቀጥለው? እኔ ምንም ነገር አላውቅም። በጣም ተጨንቄያለሁ። እንኳን ላንቺ ለእናቷ አይደለም ለሚሰማው የሚያስጨንቅ ነገር እኮ ነው እየነገርሽኝ ያለሽው። ይበልጥ ሀሳብ የሆነብኝ አባቴ ሞተ ብላ የምትቃዠው ነገር ነው። የኔ እናት የመጀመሪያው ፍርሃቷ እኮ ስላለቀቃት ነው። አዎ፣ በድጋሚ ሞቷል ብላ ተጨንቃለች። ምን ታድርግ? ገና አግኝተው ሳጠግበው እኮ ነው የጠፋው። እሱማ እንኳን ለሷ ለኛ ራሱ የቀን ቅዠት ሆኖብናል። ምን ይሻላል ታዲያ? እኔማ መጣጤ ድምጾት ሲጠፋብኝ ምን አዲስ ነገር አለ ብዬ ልጠይቅዎት ነበር። ያው ምንም አዲስ ነገር ስለሌለ እኮ ነው ዝም ያልኩሽ። እና ከዛ በኋላ ተመልሶም አልመጣም። በጭራሽ ተመልሶ አልመጣም። ባለቤቴም ሰዎችን አሰማርቶ እያፈላለገው ነበር፣ ግን ምንም ነገር አላገኘም። እኔ እኮ ግራ ገባኝ። ቆይ ወዴት ሄዶ ይሆናል? አላውቅም። ብቻ እርስዎ ጋር አዲስ ነገር ካለ ደውሎ ያሳውቁኝ። በእኔ በኩል አታስቢ፣ አዲስ ነገር ካለ አሳውቅሻለሁ። አመሰግናለሁ ጋሼ። በቃ ልሂድ። እሺ። ሰላም ይጣ። ሰላም አልሽ ወይዘሮ ትርሲት? እግዚአብሔር ይመስገን። ልሄድ ስል መጣሽ አይደል? አዎ። በቃ ሌላ ጊዜ በደንብ እናወራለን። እሺ በቃ እሺ። ቻው። ሰላም አልከባኝ። እንዴት ዋልሽ? አለሁ። እንዴት ነህ? የምን ምሳቃ ነው? ቆይ ከየት እየመጣሽ ነው? ጓደኛችን ታስሮ እኮ እሱን ልንጠይቅ ሄደን ነው። ነው? አዎ። ወይዘሮ ትርሲት ምን ልትሰራ መታ ነው? ልጇ በጠና ታማለች። ምን ሆነች? አባቴን ካላመጣችሁ በላይ ያው ምግብ መብላት አቁማለች። ኧረ እባክህ። እሷማ ለዛ ነው የልጇን አባት ፍለጋ የመጣችው። ይኸው እሱን ፍለጋ እየተንከራተተች። እግዚአብሔር ይርዳት። አሜን። በልጅ መፈተን በጣም ከባድ ነው። በቃ እቃውን አነሳስተን እንሂድ አይሻልም አባዬ? አባዬስ? አባዬን አላመጣሽው? ይኸውልሽ አንቺ ምግብ ከበላሽ እንደሚመጣ ነግሮኛል። አግኝተሽ ነበር? አዎ አግኝቼው ነበር። ምግብ ከበላች እመጣለሁ ብሏል። እውነትሽ ነው? እውነቴን ነው። አታምኚኝም? አምንሻለሁ ማለት እኮ። ካመንሽኝ ምግብ አመጣልሽና ትበያለሽ። እሺ። በጣም ጎበዝ ልጅ። አሁን ምግብሽን ይዤልሽ ልምጣ። መጀመሪያ ግን ስልክ ደውይለት። ለማን ነው ስልክ የምደውለው? ለአባዬ ነው። እሱ እኮ ስልክ የለውም። ደውለሽለት ካላናገርሽው እንዲሁም አልበለም። ነገርኩሽ እኮ ስልክ የለውም አልኩሽ እኮ። ለምንድን ነው የማትሰሚው? እምቢው አያገባኝም። ለምንድን ነው የምልሽ የማትሰሚው? ካልበላሽ እኮ ትሞቻለሽ። እምቢ፣ እንዲሁም አልበላም።
ምን አይነት ጣጣ ነው? አዎ ቤት ገብቻለሁ። አንተ ሳልገስክ? አይ ገና ልይዝ ነው። ለምን እስካሁን አልያዝክም? መሽቷል እኮ። አሁን ልይዝ ልሄድ ነው። ቶሎ በል እሺ። እሺ በቃ እሺ፣ ቻው፣ ደህና እደር። እሺ ሰላም እደሪ አንቺ። ብሩኬ። አቤት። እባክህ ራስህን ጠብቅ። እሺ አንቺም ራስሽን ጠብቂ። እሺ በቃ በይ በቃ ቻው። አባዬ ዝም በይ። ምን አደረኩኝ አባዬ? ዝም በይ። ምንም እንዳፋሽ ስታወሪ የነበረውን በሙሉ ሰምቼሻለሁ። አባዬ ዝም በይ። ምንም ነገር እንዳታወሪ። ከብሩክ ጋር ነበር አይደል ስታወሪ የነበረው? መልሽልኝ። አዎ እሱ ነው። ቆይ ለምንድን ነው እንደሚደውልልሽ አልነገርሽኝ? እሱ ነው እንዳትነግሪው ስላለኝ ነው። ቆይ ለምንድን ነው እንዳትነግሪኝ የፈለገው? እንዳታስይዘው ፈርቶ ነው። እሺ የልጁን መታመም ነግረሽዋል? አልነገርኩትም። ለምንድን ነው ያልነገርሽው? እንዳይጨነቅ ፈርቼ ነው። የሱ ጭንቀት ብቻ ነው የተዘሚልሽ? የሚስቱ ስቃይ፣ የልጆቹ ህመም ምንም በቃ ያስጨንቅሽም? ይቅርታ። ምንም ይቅርታ አያስፈልግም። ደውይለት። እኔ ስደውልለት ሳይሆን እሱ ሲደውልልኝ ብቻ ነው የማገኘው። ለምንድን ነው አንቺ ስትደውይለት የማታገኘው? ታውቂያለሽ፣ እሱ እኮ ስልክ የለውም። በሰው ስልክ ነው የሚደውልልኝ። እንደዛ ነው። በጣም ጥሩ። እንዴ ማን ጋር እየደወልክ ነው አባዬ? ወይዘሮ ትርሲት ጋር። ለምንድን ነው እሷ ጋር የምትደውለው አባዬ? ስለዚህ ነገር የግድ ማወቅ ስላለባት እሷ ጋር ነው የምደውለው። እንደዛማ ማድረግ የለብህም። አንቺ ዝም በይ፣ ምንም እንዳትይ። አባዬ እባክህ እንደዚህ አታድርግ። አንቺ ዞር በይ፣ ምንም አያገባሽም። አባዬ ሄሎ ጋሼ። ሄሎ ወይዘሮ ትርሲት፣ እንዴት አመሸሽ? እግዚአብሔር ይመስገን። ምን ነው ከመሸ? አይ ያው ስለ ብሩክ ጉዳይ ስለሆነ ነው ከመሸ ደውልኩልሽ። ማለት ብሩክ ተመልሶ መጣ እንዴ? አይ ተመልሶ እንኳን አልመጣም። ታዲያ ተመልሶ ካልመጣ ምን አዲስ ነገር አግኝቶ ነው? አዲሱ ነገር ብሩክን የምናገኝበትን መንገድ አግኝቻለሁ። እውነቶት ነው? እውነቴን ነው። በጣም ጥሩ። በቃ ችግር የለውም፣ አሁንም እንመጣለሁ። አይ አሁን እንኳን አትምጪ። ለምንድን ነው የማልመጣው? ማለት አሁን ማግኘት የምንችል ከሆነ እኮ አሁን እመጣለሁ። ተረጋጊ፣ ነገ ጠዋት ይደርሳል። ጊዜ የለንም እኮ ልጄ በሱ ምክንያት ታማለች። አውቃለሁ። እና ታዲያ እሺ በሉኝና አሁን ልምጣ። ያው ብትመጭ እኮ ትርፉ ድካም ነው። ያው ዛሬ ማግኘት አንችልም። ለምን? ምክንያቱ እንኳን ብዙ ነው። ነገ ጠዋት ስንገናኝ እነግርሻለሁ። እኔ ግን አሁን ብናገኘው ራሱ ደስ ይለኝ ነበር። ስለማይሆን ነው፣ እመኚኝ። ነገ በእርግጠኝነት እናገኘዋለን። እሺ ካሉኝ ምን አደርጋለሁ? ነገ ግን በጠዋት ነው የምመጣው። እሺ ደህና ደሪ። በቃ እሺ ደህና ደሩ። አመሰግናለሁ። ከብሩ ጋር ታገናኘኛለች ብለህ ብቻ እንዳይሆን አባዬ። አዎ ታገናኘኛለሽ። አላደርገውም። የግድ ታደርጊዋለሽ። ካጂው እያልከኝ እንደሆነ ታውቀዋል። አሁን ግቢና ተኝ፣ ነገ እናወራለን። ነገ ምንም የምናወራው ነገር የለም። በፍጹም ብሩኬን አልከደውም። በፍጹም እሱ እንተያያለን። መቼም ቢሆን እናንተ የምትሉትን ነገር እና አላደርገውም። አስተውይ እንጂ እያወራን ያለነው እኮ ስለ አንድ ህጻን ልጅ ነበር። ቢሆንም እኔ ብሩክን መቼም ልከደው አልችልም። እና ልጄ እንድትሞት ፈረድሽባት? እኔ ልጅሽ እንድትሞት አልፈረድኩባትም። ፈረድሽባት እንጂ ልጄ እኮ አባቴን እያለች እየተሰቃየችብኝ ነው። እባክሽ ልጄ እርጂኝ። አባዬ አውቃለሁ በጣም ከብዶሻል፣ ግን በዚህ ጉዳይ ከሆነ ግን ብሩክ ራሱ በጣም ነው የሚጠላሽ። እሱማ አሳልፌ ከሰጠኋችሁ ነው። አይደለም፣ እንደውም እንዳናገኘው ካደረግሽ ነው የሚጠላሽ። ለምን? ልጁ እንድትሞት ምክንያት ስለምትሆኝ ነው። እኔ እንዴት ነው ለሱ ልጅ ሞት ምክንያት መሆነው? እሱ እኮ ልጁ እንደታመመች ራሱ አያውቅም። ስለዚህ አንቺ ነሽ ልጁ እንድትድን ከኛ ጋር ማገናኘት ያለብሽ። እንደዛ ካላደረግሽ ግን እንደ ልጁ ገዳይ ሊቆጥርሽ ይችላል። እውነቷን ነው። እድሉ በእጅሽ ነው። አሁን ደውይለት። እርግጠኛ ነኝ ይህን በማድረግሽ ልጁን ስላዳንሽለት ሁላ ያመሰግንሻል። እውነታቸውን ነው። አሁን ደውይለት።
ነገራቸዋለሁ። እኔ ስደውል እኮ አላገኘውም። እንደዛ ከሆነ ሲደውልሽ የሆነ ቦታ እንዲያገኝሽ ቅጠሪው። አቅሙ ካገኘው አደርገዋል። አምንብሻለሁ፣ ታደርጊዋለሽ። ልጄ ምንም አትፍሪ። ያው ትክክለኛውን ውሳኔ ነው የወሰንሽው። አደራሽን፣ የልጄ ነፍስ በእጅሽ ነው ያለው። ችግር የለውም አታስቢ። ሲደውልልኝ ደውል ይነግርሻለሁ። አይ እንደሱም አይሆንም። ለምን? ሲደውልልሽና ሲያወራሽ አብሬሽ መሆን እፈልጋለሁ። ምን አላመንሽኝም ማለት ነው? አምንሻለሁ እኮ ግን ደግሞ ወይዘሮ ትርሲት ብትሄጂ ይሻላል። እርግጠኛ ነኝ ለልጄ ከደወለላት እሷ መልሳ ላንቺ ትደውልልሻለች። እኔ ግን ዛሬ አብሬያት በሆን ደስ ይለኝ ነበር። ዛሬ እኮ ላይ ደውል ራሱ ይችላል። እና መቼ ነው የሚደውለው? አላውቅም። እሺ ነገስ አይደውልም? ሊደውልም ላይደውልም ይችላል። በደወለ ሰዓት እናሳውቅሻለን። እንደዛ ይሻላል። እሺ አደራሽን ግን ሰላማዊ ልጄ፣ አደራሽን ግን ሰላም ዋሉ። በቃ አሜን። ልጅ ሰላም እሱ እኔ እንጃ አልሹ ላውድ ላይ አድርጊው። ሄላ ሄሎ ሚጣ። አዎ ራሱ ነው። እንዴት ነህ ብሩኬ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። እንዴት በዚህ ሰዓት ደወልክልኝ? ምን ነው መደወል አልነበረብኝም? እንደሱ ሳይሆን ትላንት ስላወራን ዛሬ ስደውልልኝ ገርሞኝ ነው። ያው እንዳትናፍቂኝ ብዬ ነዋ። እንደዛ ነው? አዎ። ጋሼ እንዴት ነው? ደህና ነው። ብታይ በጣም ነው ናፈቀኝ አይደል? እሱም እኮ ናፍቀዋል። ዛሬ እንደውም ከሩቅም ቢሆን አይቼው መለሳለሁ ብያለሁ። ለምን በኋላ እንገናኝ? ዛሬ እንኳን ቢቀርብን ይሻላል። ለምን? እንደውም የምነግርህ ነገር አለኝ። ምንድነው እሱ? በስልክ ንገሪኛ። አይ በአካል አግኝቼ ነው የምነግርህ። እሺ በቃ የተለመደው ቦታ እንገናኝ። እሺ በቃ ብሩኬ ቻው። በቃ ቻው። እሺ አታልቅሽ። ትክክለኛ ነገር እኮ ነው ያደረግሽው። ዝም በይ፣ ምንም እንዳትይ። አንድም ቀን እኮ ቢሆን እኔ ብሩክን አስቼው አላውቅም። ይቅርታ እንደዚህ አይነት ነገር እንድታደርጊ ስላስገደድኩሽ። ያለ ትሄጂ ነው ሳትሄጂ ሳትሄድ ንዴቷ ሲበርድላት ተመልሳ ትመጣለች። ብሩክን እኮ ዛሬ ነው የምናገኘው። እሷ ከሄደች ደግሞ እንዴት ነው የምናገኘው? ልክ ነሽ፣ እመኚ። ንዴቷ ሲበርድላት ተመልሳ ትመጣለች። እርግጠኛ ኖት? ብሩክን የከዳችው ስለመሰላት ትንሽ ጸጸት ስለተሰማት ነው እንጂ ተመልሳ ትመጣለች። ምን ነሽ ነው? ዝም ብሎ ነው፣ ምንም አልሆንኩም። ምንድነው ዝም ብሎ እያለቀሽ ዝም ብሎ ነው አለ እንዴ? አንድ ነገር ልነግርህ እፈልጋለሁ ብሩኬ። ምንድነው እሱ? ምንም ነገር በእኔ ምክንያት ቢፈጠር ላንተ ብዬ እንዳደረኩት እንዲገባ እፈልጋለሁ። ቆይ ምንድነው? ምን አደርገሽ ነው? ዝም ብለህ ይቅርታ እንደምታደርግልኝ ብቻ ቃል ግባልኝ። እንዴ ቆይ ያጠፋሽውን ነገር ሳትነግሪኝ ነው ይቅርታ ማድረግልሽ? ትልቅ ጥፋት ነው ያጠፋሁት ብሩኬ። እንዴ ቆይ ምንድነው ያደረግሽው ነገር? በጣም እኮ ግራ እያጋባሽኝ ነው። ይቅርታ እባክህ፣ ይቅርታ ብሩኬ። እንዴ በቃ አታልቅሽ ሚጣ። እንዴ ለምንድን ነው የምታለቅሽው? ምን ሆነሻል አንቺ? ምንም አልሆንኩም ብሩኬ። እንዴ ምንድነው ያደረግሽው ሚጣ? ይቅርታ ብሩኬ። እንዴ ምን ማለት ነው? አምኜሽ ነበር እኮ። እንዴት እንደዚህ ግድ ትሰሪኛለሽ? እንደዚህ ስለበለኝ እባክሽ በጣም ለጊ እንዳትናገሪ ብዬሽ እኮ ደጋግሜ ነግሬሽ ነበር። አውቃለሁ ግን ግድ ስለሆነብኝ ነው። ቆይ ምንድነው ያስገደደሽ? እባክሽን አትዋሺ። ልጅህ እኮ ታማለች ብሩኬ። ምን? አንተ ከሄድክ በኋላ ድጋሚ ሞትክ መስሏት በጣም ታማለች። እና ለዛ ነው ያመጣሻቸው? አዎ አንተ ከሄድክ በኋላ አባቴን ካላመጣችሁ ብላ ምግብ መብላት እንኳን አቁማለች። ምንድነው? ልጅ አባቴ ብላ እባክህ ብሩኬ፣ ልጅህ እኮ ናት። ብሩክ እባክህ ልጅህ ላይ እንደዚህ ያጨክባት። በቃ እሺ ተነሽ። የምር አብረኸኝ ትሄዳለህ? እሺ በቃ በጣም አመሰግናለሁ። ይሄ እኮ ምንም ምስጋና አይገባውም እኮ። ለሱም ቢሆን እኮ ልጁ ናት። እውነት ነው። ይኸውልሽ ግን እንድታቂና እንድትረጅልኝ የሚፈልገው ነገር አለ። ምንድነው? እዛ ቤት በፍጹም አልኖርም። እኔ እዛ ብትኖር ደስ ይለኝ ነበር። አንተ ካልክ ግን እሺ።
አይደለም እዛ ቤት መኖር አንድ ቀን እንኳን እንደማላድር ወቂ። ቆይ ለአንድ ቀን? አዎ ለአንድ ቀንም ቢሆን አላድርም። ምን ችግር አለው አንድ ቀን ብቻ ብታድር? ነገርኩሽ፣ እዛ ቤት ለአንድ ቀንም ቢሆን አላድርም። ካልሆነ ደግሞ አልሄድም። እሺ በቃ ታድር። ግን አንድ ነገር ቃል ግባልኝ። ምንድነው? ልጆቼን እያመጣህ እንደምትጠይቅ። ቆይ ምን ልጆቼ ትያለሽ? ልጆቻችን ወይ ልጆቻቴም እንዴ? ልክ ነው። ልጆችን መተህ ታያቸዋለህ። እሞክራለሁ። አሁን እንሂድ። እሺ በቃ እኛም ወደ ቤታችን እንሂድ። ለምን አብራችሁን አትሄዱ? ሌላ ጊዜ እንሄዳለን። ካሌብዬ እንዴት ነህ? ደህና ነኝ። መጣሁልህ የእኔ ልጅ። ደህና ነህ? ደህና ነኝ። እኛ ግን እኮ ሞታል ብለን በጣም ስንጨነቅ ነበር። አይ የልጅ ነገር። አሁን አልሞትኩም። ደስ አለ? አዎ ደስ ብሎኝ። እንደምን ነው ዳጄ? ናስቲ ቀፈኝ። እሺ እንደና ቆያችሁ። እኛ እኮ ጠፍተሃል ብለን በጣም ተጨንቀን ነበር አይደል? አዎ ሙሉ ቤተሰቡ በአንተ መጥፋት ምክንያት በጣም ተጨንቆ ነበር። እንግዲህ በእኔ ምክንያት ጠፍቼ ስላስጨነቅኳችሁ በጣም ይቅርታ። አይ ምንም አይደል። ዋናው መገኘት ነው አይደል እንዴ ፍቅር? እውነት ነው። ፌቨን የት ያለችው? ፌቨን ተኝታለች። እኔም ልብስ ልቀይርና ከእናንተ ጋር እቀላቀላለሁ። እሺ ብሩክ በገዛ እግሮችህ ተመልሰህ ወደ ሞት ጉድጓድ መጣ። እመነኝ፣ እንደ ከዚህ ቀደሙ የሞት ጉድጓድ ተመልሰህ አትወጣም። ምክንያቱም እኔው ራሴ መሞትን እስካላረጋገጥኩ ድረስ ይው ራሴን የምቀብር። አባዬ በጣም ነበር የናፈቀኝ። እኔም በጣም ነው ያፈቃችኝ። ከዚህ በኋላ ጥለህን አትሄድም አይደል? ፌቪዬ ጥያችሁ የምሄደው እኮ ስራ ስለሆነብኝ ነው። ስራ ቢሆንም ጥለህን አትሄድ። ፌቡ እንደዛ ይባል። ስራ ስጨርስ እየመጣ ጠይቀን ነው የሚባለው እኮ። እምብዬው እኔ ሁሌ ከኔ ጋር እንዲሆን ነው የምፈልገው። ለምንድን ነው ሰው የሚልሽን ማሰሚው? ቆይ ደግሞ ለምንድን ነው ምግብ አልበላም ብያልሽ የምታስቸግሪኝ? የሞት ግቢ መስለኝ እኮ በጣም ተጨንቄ ስለነበር ነው። ይኸውልሽ እኔ መቼም አልሞትባችሁ። አሁን ግን ምግብሽን ትበያለሽ አይደል? አዎ ግን አንተ ነው የምታጎርሰኝ። እሺ አጎርስሻለሁ። ለኔም አንተ ታጎርሰኛለህ? ሁለታችሁንም አጎርሳችኋለሁ። መጀመሪያ ግን እጄን ታጥቤ ልምጣ። በሉሽ በቃ እኔም ውሃ ይዤላችሁ እመጣለሁ። ስማንተ ለምን አባኑ ተመልሰ የመጣው? ይቅርታ ፈልጌ አይደለም የመጣሁት። ለምንድን ነው ተመልሰ የመጣው? እሺ በቃ ፌቨን ስለታመመሽ ነው። እርግጠኛ ነህ? ለዛ ብቻ ነው የመጣው? አዎ የኔ እዚህ መገኘት ግዴታ አስፈላጊ ስለነበር። ሁለተኛ እዚህ ቤት ተመልሰ እንደማትመጣ ቃል ገብተልኝ ነበር። አንተ ግን ቃልን አጠፍክ። አሁንም እኮ የመጣሁት እዚህ ለመኖር አይደለም። ንግግራችን እኮ መኖር አለመኖር ሳይሆን ጭራሽ እግሬ ወደ ትዳሬ ላይ መለስ ነበር አይደል? እሺ ከዚህ በኋላ ተመልሼ አልመጣም። በምን አምናለሁ? ምክንያቱም ዛሬውኑ ተመልሼ ስለምሄድ። እርግጠኛ ነህ? ዛሬውኑ ትሄዳለህ? አዎ ከዚህ በኋላ ግን ልጆቹ እንዳይታመሙ በደንብ አድርገህ ጸልይ።
ብሩክ አሁን መውጣቱ አይቀርም። ስለዚህ ይኸውልህ እዛ የሰፈራችን ቅያስ ጋር ጠብቀን ጨርሰው። ስማ ደግሞ ምንም የተዝረከረከ ነገር አልፈልግም። ተከስተ ሰማኝ አይደል? በሉ ቺን በላ አድርጋችሁ ወደ ጥናት በላ እንጂ ምን እየሆንክ ነው? አይ በቃኝ። እንዴ አትጎርስም እንዴ? መጀመሪያ ለፌቨና ብላት እሷ ከበላች ቆይታለች። አይትና ወንድም ፍቅራችሁ ሲያስቀና ፌቡ እንግዲህ የወንድምሽ ትዕዛዝ ነው። በንኪ ለምን ትንሸት በይ? በቃ አታስገድዳት። ከበላሽ ስለቆየች ከዚህ በላይ ከበላሽ ደግሞ ሊያማት ይችላል። ለኔ ወክሽኝ አባይ። እሺ አሁን በቃ መብላቷን ስተረጋግጥ ለኔ ያልክ አይደል? እና ትምህርት ግን እንዴት ነው? እንኪዋ ጠጪ። እየረዳችሁ ነው? እሺ ጎበዝ ተማሪ ነሽ። አንተ እንደሱ ተስቸግረማ እንዴ? አትበላም እንዴ? በቃ እሺ እንግዲህ ያው አንተ ሳትበላ ናይ እኔ በቅርቡ ነው የበላሁት። ቢቀኝ እቺ አንተ ምን እያደረክ ነው? ካሌብ ረፍ። እኔ እዚህ ጋር ሲነኩኝ አልወድም። እቺ ካሌብ ረፍ፣ በቃ ረፍ፣ በቃ ይበቃል። ረፍ በቃ። አይ በቃ አባቢ ትንሽ እንጫወት። ይበቃል ካሌብ፣ ስራ ስላለብኝ አሁን ልሂድ። እንደው እንዴ አባቢ የት ነው የምትሄደው? ፌቪዬ የስራ ጉዳይ ስለሆነብኝ ግዴታ መሄድ ስላለብኝ ነው። እንዴ ዛሬውኑ መጣ፣ ዛሬውኑ ልትሄድ ነው እንዴ? ይኸውላችሁ ልጆች አሁን እኮ የምሄደው የስራ ሁኔታ ስላስገደደኝ ነው። እንዴ አባቢ ደግሞ አረ ማሚውን ነገር ቢሆን እንጂ። ፌቡዬ እሱ እኮ ሌላ ቀን ይመጣል። ማሚ ደግሞ እናታችሁ ልክ ነች። ባይሆን ሌላ ቀን ተመልሼ እመጣለሁ። እሺ እምቢ ዋትሂድ ነይ ፌቪዬ፣ ሌላ ቀን ተመልሼ እመጣለሁ። ይኸውልሽ የምታኮርፊ ከሆነ ግን ሁለተኛ አልመጣም። እሺ በቃ ላኮርፍ። ይኸውልሽ ደግሞ ሁለተኛ ምግብ አልበላም እያልሽ የምታስቸግሪ ከሆነ እሞትብሻለሁ። እሺ እሺ ካሁን በኋላ እበላለሁ። ጎበዝ ልጅ። ይኸውልህ ካሌብ አንተም ደግሞ እንዳታስቸግርሽ። እሺ አላስቸግርም። በቃ አንቺ ተኝ። በሉ በቃ እንዳልኳችሁ እንዳታስቸግሩ። እሺ ነይ በሉ። አባቢ ወይ እኔ ግን እሸኛለሁ። ይሻላል? ትሄዳለህ? በልሽ ና ቶሎ በል እንውጣ። ፌቡዬ በይ በቃ ቻው። እሺ አባዬ ወይ ምንማ የኔ ስዊት ና በል ውሃውን ስጭኝ። ወደ ውስጥ ግቢ። ና አይደል ቅድም እንዳልኩ ጎበዝ ተማሪውን እናትህን እንዳታስቸግር። ቻው በቃ ሰላም ደህ። ምን ነው ልትሄድ ነው እንዴ? አዎ ልሄድ ነው። ቻው። እንዴ ምን ነው ማለቴ ለምን ነው የምትሄደው? ችግር አለ እንዴ ብሩኬ? ኧረ ምንም ችግር የለም፣ መሄድ ስላለብኝ ነው። ውይ እኛ እኮ እንደው አብረን የምትኖር መስሎን በጣም ደስ ብሎን ነበር። አይ ለመኖር እንኳን አይደለም አመጣጤ። እና ባትኖር እንኳን አንድ ቀን አታድርም እንዴ? ምን ችግር አለው ብሩኬ? አይ ልሂድ በቃ። ምን ችግር አለው? ቤትህ እኮ ነው። እሱማ ቤቴ ነው፣ ግን ያው የግድ መሄድ ስላለብኝ ነው። አረ ፍቅር ምንድነው? የሆነ ነገር በይ እንጂ። ብዬ እኮ አልሰማ ሲለኝ ነው ዝም ያልኩት። እና እንዴት ፈቀድሽለት?
ምን ላድርግ እንግዲህ እምቢ አለ። ምን ማለት ነው እምቢ አለ ማለት? ቆይ ብሩኬኛ አትሆን ቢያንስ ለልጆቹ ስትል እንኳን አትቆይም እንዴ? አልችልም ካላስቸገርኳችሁ በቃ ልሂድ። እምቢ ካልክ እንግዲህ ምን ይደረጋል? በቃ ልሸኝ። ችግር የለውም እኔ በመኪና ሸኘዋለሁ። አረ እንደሱ ይሻላል። አዎ እሺ በቃ እንግዲህ ብሩኬ ደግሞ እንዳይደገመ እንዳጠፋሽ አባል። አልጠፋም በቃ ሰላም ደር። እሺ ደህና ደር ብሩኬ አጥፋ አደራ። እሺ እሺ እንዴ እሺ ጎረምሳ አንሳው ተከስተ አንሳው አንተ በታራ አንሳው። ሄሎ ተከስተ ሰማ አሁን ወጥቷል። አዎ ወጥቷል። እንዴት ነው ልጆች? አባታችሁ ስለመጣ ደስ አላችሁ? አዎ በጣም ደስ ያለን። እኔም እናንተ ደስ ስላላችሁ በጣም ነው ደስ ያለኝ። አዎ ማሚዬ እኔ ራሱ በጣም ነው ደስ ያለኝ። ከዚህ በኋላ ሁሉ ጊዜ እንዲመጣ ትፈልጋላችሁ? አዎ እንደዛ ከሆነ ጸባያችሁን ማስተካከል አለባችሁ። እሺ በተለይ ፌቡ ምግብ መብላት አለብሽ። ማሚዬ እኔ እኮ አልበላ ስላለኝ ነው። ለምንድን ነው አልበላ ያለሽ? የሞተ ሙስሊም ፈርቼ ነው። ይኸውልሽ ካሁን በኋላ እሱ አይሞትም። እሺ እሺ ደግሞ ካሁን በኋላ እንዳይሞትብኝ ወደ እግዚአብሔር ጸልያለሁ። ምን ብለሽ ነው ወደ እግዚአብሔር የምትጸልዩ? እግዚአብሔር አባቴን በጣም ስለምወድ እንዳትገልብኝ ብዬ ነው። ለሱ ብቻ ነው የምትጸልዩ? ለኔ አጸልይ? እጸልይልሻለሁ። እኔም እጸልይልሻለሁ ማሚ። አመሰግናለሁ ልጆቼ፣ በጣም ነው የምወዳችሁ። እሺ የኔ ነፍሶች አሁን ተኙ በቃ። ትንሽ እንቆይ። ተረት አታነብልኝ? አሁን መሽቷል፣ ነገ አነብላችኋለሁ። እሺ ተኙ በቃ። እሺ ማሚ። እሺ ማሚ ደህና ደር። ተከስተ እንዴት አደረክ? ሀሳብ አይግባህ። ስራውን በሚገባ ፈጽሜያለሁ። እርግጠኛ ነህ? ተማመንብኝ። በሚገባ ፈጽሜያለሁ ስልህ። እሺ ስታጠናቅቀው ማንም ሰው አላየህም አይደል? ኧረ ማንም አላየኝ። በጣም ጥሩ። ስማ እንደ ባለፈው አይነት ስህተት አልፈልግም። እሺ ምን መስታት የለም። ስማ ካላመንክ መተህ ማረጋገጥ ትችላለህ። አይ እኔ አሁን አልመጣም። አንተ እርግጠኛ ከሆንክ ይበቃል። እኔ 100% እርግጠኛ ነኝ። በጣም ጥሩ። በቃ እንደዛ ከሆነ ነገ በጠዋት እንገናኝ። እሺ እሺ። በል ደህና አደር። ደህና አደር። መጣሽ ፍቅሬ? አዎ መቼም ዛሬ በጣም ነው ደስ ያለሽ። በጣም እንጂ ልጄ እኮ ከስንት ጊዜ በኋላ ምግብ በላች። አዎ ይበልጥ ደግሞ እሱ ደስ ይላል። በጣም የሚገርምሽ እኔ አግኝቼው ሰርፕራይዝ አደርግሻለሁ ብዬ ሳስብ እኮ ነው ቀድመሽ አግኝተሽ ሰርፕራይዝ ያደረግሽ። አንተ አገኘኸው፣ እኔ ያገኘሁት። ዋናው መገኘቱ አይደል? እሱስ ልክ ነሽ፣ ዋናው መገኘቱ። ዛሬ የምንተኛውን እንቅልፍ አሰብኩት። እኔ ራሱ ዛሬ የሰላም እንቅልፍ ነው የምተኛው። ጭንቀት የለ፣ ረብሻ የለ፣ የሰላም እንቅልፍ ለጥ ማለት እውነት ነው። እኔ የምለው ምን ነው ቶሎ ተመለሽ? ብዙ አልሸኘሽም እንዴ? መች ሸኝሞት? አልሸኝሞትም እኮ። እንዴ ለምን አልሸኘሽም? የመኪኔ ጎማ ተንፍሳ ነበር። ኧረ እባክሽ። አዎ አያናድርም?
በጣም ነው እንጂ የሚያናድደው። እና ታዲያ በዚህ ምሽት ዝም ብለሽ ለቀቅሽው? ምን ላድርግ? እደርስለው አላድርም አለኝ። አይ ቢሆንም ለካ አልሰራሽም ትርሲት። እንዴ ቢያንስ እንኳን የራይድ መስጠት ነበረብሽ። አንቺ ምን ሆነሽ? ለራይድ ብዬ እኮ ሰጥቼዋለሁ። ለሱም ከሆነ ጥሩ። እኔ እኮ ዝም ብለሽ የላክሽ መስሎኝ። አረ ሰጥቼዋለሁ። ሰላም ቀድሞኝ ብሩን ካልወሰዱ ቁርስ በሱ ብር ነው የምበላው። ዛሬ እንዴት እንደሚበርድ ባልሽን አጥፈሽ ሞክሪ። እንዴ ታው በእግዚአብሔር ተወኝ።